ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች አቤልን ፍለጋ፣ ደራሲ ስብሐት ገብረ እግዚአብሔር። አዳምና ሔዋን በ130 ዓመታቸው ጎረምሳና ኮረዳ ይመስሉ ነበር ይላል መጽሐፈ ጸጋም በ8ኛው ምዕራፍ። ሆነም ሊመሽ ፀሐይ እንዳቆለቆለች ደመናዎቹም በሥነ ሥርዓት ተሰብስበው ቀይ ለብሰው እንድትተኛ እሹሩሩ ሲሏት፣ አዳምም እንደ ልማዱ በዋርካ ስር ቁጭ ብሎ በሐሳብ እየተንሳፈፈ ፍዝዝ ብሎ የምዕራቡን ቅላት ሲመለከት ከግራው በኩል እንዴት ዋላችሁ አለው። አዳምም ዞር ሲል አስደንጋጭ ነገር አየ። ከትከሻው የጎበጠ ዱላ የተመረኮዘ፣ ፊቱ የተጨማደደ፣ ዓይኑ ያጮለጮለ፣ ራሱ የተመለጠ፣ የተቀረው ጠጉሩና ጢሙ ነጭ የሆነ ማን አንተ አለው። አዳም በፍርሃት እየተነሳ ዋርካውን የሙጥኝ እየተደገፈ እርጅና ነኝ፣ የሞት መልእክተኛ አለው በሚንቀጠቀጥ ድምፁ። ሞት ነገ በዚህ ያልፋል። ሞት? ምን ይመስላል ሞት? ስታየው ታውቀዋለህ፣ እኔም አብሬው እመጣለሁ፣ ደህና አደር ብሎት በዱላውና በእግሮቹ እየተጎተተ ወደ ፀሐይዋ በኩል ሄደ። እየራቀ እያነሰ ሲሄድ ቀኑም እየመሸ ሄዶ ጨለመ። አዳም እዚያው ቆሞ ቀረ። አዳም ይህንን ለማንም አልነገርም። በነጋታው ቃየልና አቤል ወደ የሥራቸው ሲሄዱ አዳም በናፍቆት ዓይን ተከተላቸው። አቤል ጥቂት ሄድ እንዳለ ተመለሰና ምንድነው የሆንከው አባባ አለው። አዳም መናገር ስለተሳነው እንቅ አርጎ እቅፍ አድርጎ ሳመው። አቤል ወደ ቤት ገብቶ እናቱን አባባ አንድ ነገር ሆኗል እንዳትለዩ አላትና ወደ እረኝነቱ ሄደ። ሔዋን አዳምን ሲያለቅስ አግኝታው ወደ ቤት አስገባችውና አባበለችው፣ አቀፈችው፣ ደረቷን አንተራሰችው። በሕልሜ አቤልን የሚመስል መልአክ መጥቶ ሲነጋ የሚጸነሰው ልጅ ሴት ብለሽ ትጠሪዋለሽ አለኝ። አዳም ፍርሃቱን አሸነፈ። ሔዋንን እቅፍ አደረጋት፣ ውድድ አደረጋት። ሲመሽ አዳም ፍርሃት ተመለሰ። ቶሎ ወደ ቤት ገባ። ሔዋን ልክ እንደ ወትሮዋ ወጥ ትሰራለች። በዚህ በኩል ደግሞ የምጣድ እሳት ይንቦለቦላል። ፍርሃቱ ተቀነሰለት። ወደ ውጭ ወጣ። ወዲህ ወዲያ ተንጎራደደ። እነዚያ ልጆች አይመጡምን? ወጥቶ ፍለጋ እንዳይጀምር ሔዋንን ብቻዋን መተው ፈራ። ተመልሶ ወደ ቤት ገባ። ምን ነካቸው ይሆን እነዚያ ልጆች አላት። ዞር ብላ እንኳን ሳታየው ሳይመሽ ነው እንዴ የሚመጡት ዛሬስ አለችው። ፍርሃቱን እፍረት አባረረው። ተመልሶ ወጣ። ብዙ ከተንጎራደደ በኋላ ፀሐይዋን አያት። መጥለቋ ነው። የሔዋንን ጡት መምሰል ጀምራለች ብሎ ለራሱ አሰበና ሳቅ አለ። ሔዋን ናፈቀችው። ወይ ዛሬ ቀን! ሮጦ ወደ ቤት ገባ። እንጎቻውን አውጥታ ተልባ ትነሰንስበታለች። ለአቤል ነው። ድንገት ሆዱን ወጋው ፍርሃቱ። ለአቤል ፈራለት። ወጣ፣ መሮጥ ጀመረ። ትንፋሽ ሊያጥረው ሲጀምር ፍጥነቱን ቀነሰ። መቼ በዚህ በኩል ሆነ የሚመጡት የአቤል በጎች? አይሞኙ! ዞሮ ወደ ቤት በኩል ሮጠ። ቤቱን ሊያልፍ ሲል መተንፈስ እንደከበደው አየ። እንዲያውስ ሮጦ የት ሊደርስ ኖሯል? መሽቶ ሊጨልም አይደለም? ዋርካው ላይ ወጣና ዙሪያውን ሲመለከት በጎቹ ሲመጡ አያቸው። ከመቾኮሉ የተነሳ ከዋርካው ሊወድቅ ነበር። ወርዶ ወደ በጎቹ በኩል ሮጠ። አቤል አቤል ብሎ ተጣራ። መልስ የለም።
በጎቹ ብቻቸውን ናቸው። ኧረ አቤል! መልስ የለም። ሰማይና ምድር በጨለማ ሊጣበቁ ምንም አልቀራቸው። ፍርሃቱ ማጣደፉን ተወው። ልብ ውስጥ ገብቶ ተመቻችቶ ተቀመጠ። አዳም በጎቹን በረታቸው አስገብቶ ወደ ቤት ሲገባ ቃየል የስንዴ ቆሎ ይበላል። ወንድምህ የት አለ? አለው። እኔ ወንድሜ ጠባቂ ነኝ አለው። አዳም ቁርጡን አወቀ። ዱላውን ይዞ ወጣ። ሌቱን በጨረቃ ሲፈልግ አድሮ ጠዋቱን በፀሐይ ሲፈልግ አረፈደ። ልጁን ሊያገኘው አልቻለም። ወንዙን ሲሻገር ውሃ ጠጣ። በረሃ ለበረሃ ይኳትን ጀመር ልጁን ፍለጋ። ፀሐይ ከላይ አሸዋ ከታች ጠበሱት። ምድር ምጣድ ሰማይ አከምባሎ ጋገሩት። በውሃ ጥም ጉሮሮው ነቃ። ነፋስም ከዳው። በቁመናው ፈጣሪ እየቀጣው መሆኑ ታወቀው። ያለቀሰ ልጁን ፍለጋ ቀጠለ። ሲፈልግ ውሎ መሸ። በጨረቃ በምድረ በዳ ፍለጋውን ቀጠለ። ብርድ ገረፈው ሰውነቱን። አሸዋ በረዶ ይመስል ቆረጠው እግሩን። ቂመኛው ፈጣሪ ቀጥቶ የማይጠግም መሆኑን አወቀ። በጨረቃ ሲፈልግ አድሮ በፀሐይ ሲፈልግ አረፈደ። እኩለ ቀን ሲሆን ደክሞት ወደቀ። ተደፍቶ ባሸዋ ሲጠበስ ቆየ። ዙሪያውን ሲመለከት ደቃቅ አሸዋው ሜዳ ላይ ረጅም ብቸኛ ድንጋይ አየ። ወደ ድንጋዩ አመራ። አሸዋው ባህር ውስጥ ድንጋዩና ራሱ ብቻቸውን የሚንሳፈፉ መሰለው። ወደ ድንጋዩ እየቀረበ ሲሄድ የድንጋዩ መልክ እየተለወጠ ሲሄድ ድንጋዩ አሸዋው ባህር ላይ እየተንሳፈፈ አዳም እየቀረበው መጣ። አዳም እየወደቀ እየተነሳ ሮጠ። ድንጋዩ እየተጋደመ ሰው እየመሰለው ሮጠ። ወደቀ፣ ተነሳ፣ ሮጠ፣ ደረሰ፣ ቆመ። አቤል አሸዋው ላይ ተዘርግቶ አየ። አቤል አሸዋው ላይ ተዘርግቶ አሸዋው ላይ አቤል ወደቀ። አዳም ሬሳው ላይ ተደፋ። አቤል 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 አቤል! አዳም ተነሳ፣ ሬሳውን አነሳ። ሬሳውን ተሸክሞ አይኑን በእንባ ታውሮ ሲሄድ ሰንብቶ አሸዋው እየጠበሰው ፀሐይ እየጠበሰው ሬሳው እየከበደው ብሎ ቆመ። ድንገት ተረከዙን ትልቅ አሜኬላ እሾህ ስለወጋው ቀስ ብሎ አቤልን አወረደው። እሾሁን ከእግሩ መንቀል ሲሞክር እሾሁ ተሰበረ። እግሩ ውስጥ ቀረ። እግሩ ደም በደም ነው፣ ግን የእሾሁ ደም ጥቂት ናት። የአሸዋው የጠጠሩ የድንጋዩ ሥራ ነው አብዛኛው ደምና መላላጥ መገሸላለጥ። አዳም እግሩን ይዞ ሲሰቃይ ትንሽ ቆየ። ዙሪያውን ተመለከተ። አልፎ አልፎ ድንክ እሾህም ቁጥቋጦ አለ። ራቅ ብሎ አንድ ግራር መሳይ ትልቅ ዛፍ አለ። አዳም ተነስቶ ልጁን አንስቶ ተሸክሞ እያነከሰ መንገዱን ቀጠለ። አዳም ፈጣሪውን ማናገር ከንቱ ስለሆነበት አቤልንም ማናገር የማይሆን ስለሆነበት ግን መከራው በዝቶ ሆዱ አልችል ስላለ ሬሳውን ለግራሩ እያሳየ በዛ እጅግ በዛብኝ ቅጣቱ አለ። ሳላውቅ ስለተሳሳትኩ ይህን ሁሉ ፍዳ ለምን ላክብኝ ያ ፈጣሪ? አዳም ከዛፉ ስር ተንበረከከ። ኧረ ተቃጠልኩ፣ በምህረትህ አትርሳኝ አለ። ያን ጊዜም የኢየሱስ ድምፅ ተሰማ እንዲህ ሲል፣ አልረሳህም፣ እምርሃለሁ፣ ግን ጊዜው ገና ስለሆነ ማቆያ ማበረታቻ ይሆን ዘንድ እነሆ ጥላዬን እልክልሃለሁ። ያን ጊዜ ግራሩ ስር ጥላ ሆነ። አዳምም ከፀሐይ ቃጠሎ አረፈ። አዳም ልጁን አቤልን ከዚያው ጥላ ስር ቀበረው። ወደ ቤቱ በኩል ሲሄድም እነሆ ከየዛፉ ስር ከፀሐይ ቃጠሎ የሚያስጥል ጥላ ተዘርግቶ አየ። ፈጣሪም በምህረቱ እንዳረሰው አወቀ። ሊመሽ ፀሐይ እንዳቆለቆለች ደመናዎቹም በስነ ስርዓት ተሰብስበው ቀይ ለብሰው እንድትተኛ እሹሩሩ ሲሏት ያን ጊዜ አዳም ቤቱ ደረሰ። ድክም ብሎት ዱላውን እንደተመረኮዘ እየተጎተተ በሩ ጋር ደርሶ ቤቶች አለ በቀጥቃጣ ድምፅ። ወጣች ከቤት ሔዋን። ስታየው ደነገጠች። ማን አንተ አለችው። አዳም ነኝ አላት። አላወቅሽኝም?
ምነው አትከሻህ ጎበጠ? ምነው ፊትህ ተጨማደደ? ዓይንህ ተጨናበሰ? ጠጉርህስ ምነው ነጭ ሆነ? አረጀሁ መሰለኝ ልጄ አላት። ገብቶ ከሳት ዳር ተቀመጠ። አቤልን ፍለጋ። ደራሲ ስብሐት ገብረ እግዚአብሔር። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ለወዳጅ ዘመዶ ያጋሩ ስንል በአክብሮት እንጋብዛለን። ከመጻሕፍት ገጾች